ሰላም ጤና ይስጥልን የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረ። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጂኤንኤን በሁሉም አማራጮች ለአድማጭ ተከታታዮች ይደርሳሉ። እርሶም በእነዚሁ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። በቅድሚያም በቆሴ ከተማ መኖሪያ ቤቶች በኢመደበኛ ቡድኖች እየወደሙ መሆኑ ተገለጸ። በጉራጌ ዞን በቆሴ ከተማ ኢመደበኛ ቡድኖች መኖሪያ ቤቶች በተከታታይ ያቃጠሉ ሲሆን በከተማው የሚገኘው የጸጥታ ኃይል ችግሩ ማስቆም አልቻለም ተብሏል። መነሻቸው ሀዲያ ዞን አመካ ወረዳ መሆናቸውን የሚገለጸው ኢመደበኛ ቡድኖች ጨለማን ተገን በማድረግ በከተማ መኖሪያ ቤቶች በእሳት እያወደሙ መሆኑን የጂኤንኤን ምንጮች አስረድቷል። በዚህ ሳምንት ብቻ ከ10 መኖሪያ ቤቶች በላይ በተለያዩ ቀናቶች በማታ ታጥቀው እየዞሩ በእሳት አቃጥሏል ብለዋል የሚዲያችን ምንጮች። አብዛኛው የተቃጠሉ መኖሪያ ቤቶች በባርዋ ቀበሌ ሲሆን ሌሎች ደግሞ በቆሴ ነው ተብሏል። ለከተማው ዘላቂ ሰላም በገለልተኛነት እየሰራ አይደለም፣ አድሏዊ ነው እየተባለ በህዝቡ ዘንድ ከፍተኛ ቅሬታ የሚቀርብበት በከተማው የሚገኘው የጸጥታ ኃይል በአካባቢው የዜጎች መኖሪያ ቤቶች በተከታታይ በእሳት ሲወድም ማስቆም አልቻለም። ይልቁንም ከኢመደበኛ ቡድኖች ጋር ቁርኝት በመፍጠር ህገወጥ የጦር መሳሪያ ሽያጭ ማድረግ፣ ገንዘብ መቀበልና በወንጀል ከሚፈለጉ ኢመደበኛ ቡድን አባላት ጋር ያልተገባ ቅርርብ በመፍጠርና በከተማው በነጻነት እንዲንቀሳቀሱ መፍቀድ ላይ ይገኛሉ። በማታ መኖሪያ ቤቶች ሲቃጠሉ በፍጥነት ቦታው ከመድረስ ይልቅ አብዛኛው ጊዜ ጠዋት እንደ ማንኛውም ዜጋ የሆነውን ለማየት ይመጣሉ ተብሏል። የአካባቢው ወጣት አካባቢውን እንዳይጠብቅ የሚቃጠሉ ቤቶች እንዳይቃጠሉ እንዲከላከል አይፈቅዱለትም። ተሰብስበው እንኳ ካዩ ምን ትሰራላችሁ እያሉ ደብደባ እየፈጸሙ መኖሪያውን ጥሎ እንዲሄድ እያደረጉት ነው። በከተማው እየተሰራ ያለው ወንጀልና የተለየ ሴራ ወይም ተልዕኮ በሚገባ የተረዳው የጉራጌ ዞን አመራር የለም ተብሏል። የአካባቢው ወጣት ራሱን እንዲጠብቅና የኢመደበኛ ቡድኖች ጥቃት እንዲያስቁም ከጸጥታው አባላት ጋር በትብብር እንዲሰራ ለአካባቢው ሰላም ዘብ እንዲሆን በተደጋጋሚ ጊዜ ቢጠየቅም ተቀባይነት አላገኘም። የፌዴራል መንግስት፣ የክልሉ አመራሮችና የዞኑ ኃላፊዎች በቆሴ ከተማ እየተሰራ ያለው ከፍተኛ ሴራ ላይ ምርመራ እንዲደረግ የበኩላቸውን እንዲወጡ ህዝቡ ይጠይቃል። በተደጋጋሚ ጊዜ በወረዳው የጸጥታ ኃይሎች የሚያዙት የኢመደበኛ ቡድን አባላት በአድማ ብተናው ሴራ ይፈታሉ። ይህም በከተማ የሚገኘው አድማ ብተና ከላይ የሚቀበለው መመሪያ መኖሩን የሚያረጋግጥ ነው። ከፍተኛ ወንጀል ሰርተው የተያዙ የአድማ ብተና አባላት ወረዳውኑ ሲፈቱ ሌሎች ወደ ወንጀል እንዲገቡ እያበረታታ ይገኛል። በቆሴ ከተማ እየተፈጸመ ያለው ወንጀል እንዲቆም ገለልተኛ የጸጥታ አባላት ወደ ከተማው እንዲገቡ፣ ወንጀለኞች ለህግ እንዲቀርቡና የከተማው ወጣት ከጸጥታ አባላት ጋር ሆነው አካባቢያቸው እንዲጠብቁ እንዲፈቀድላቸው የሚመለከታቸው አካላት በተለይም የጉራጌ ዞን አስተዳደር በቅርብ እንዲሰራም ዜጎች በድጋሚ ጠይቀዋል። ነቆይ የጉራጌ የልጃገረዶች ቀን በዓል በድምቀት ተከብሯል። ነቆይ የጉራጌ የልጃገረዶች ቀን በዓል በጉራጌ ዞን ወልቂጤ ከተማ በደመቀ ሁኔታ ተከብሯል። በየዓመቱ በጥር ወር የሚከበረው የጉራጌ ልጃገረዶች የነጻነት ቀን በዓል ዘንድሮም በዞን ወረዳዎች በተለያዩ ዝግጅቶች እየተከበረ ይገኛል። ነቆይ የጉራጌ የልጃገረዶች ቀን በዓል አንዱ የቱሪዝም መስህብ ሆኖ በዓለም አደባባይ እንዲወጣ ለማድረግ ልዩ ትኩረት ተሰጥቶ እየተሰራ እንደሚገኝ የዞኑ ባህልና ቱሪዝም ቢሮ ገልጿል። የጉራጌ ሕዝብ ያለውን ድንቅ ባህልና እሴት በማስተዋወቅ ለትውልድ እንዲሸጋገር ማስቻል ይገባል የተባለ ሲሆን ነቆይ አንዱ የቱሪዝም መስህብ ሆኖ በዓለም አደባባይ እንዲወጣ ለማድረግ ሁሉም በኃላፊነት የድርሻውን እንዲወጣም ተጠይቋል። የጉራጌ ማህበረሰብ ከ500 ዓመት በፊት ዲሞክራሲን የተለማመደና ፍትህን በማስፈን ምሳሌ የሚሆን ስራ የሰራ ህዝብ ነው። ከጥንት ጀምሮ ለሴቶች ትልቅ ክብር በመስጠት የነቆና አንትሮሸት በዓል በማክበር በጥር ወር ሴቶች ነጻነታቸውን አውጀው የሚያሳልፉበት ትልቅ የበዓል ወቅት ነው። በወልቂጤ ከተማ ነቆይ ልጃገረዶች ቀን በዓል ባህላዊ ስርዓቱን በጠበቀ መልኩ በደማቅ ሁኔታ ተከብሯል። ነቆይ ልጃገረዶች ቀን በዓል በዞኑ በሁሉም አካባቢዎች እስከ ጥር 30 ቀን 2018 ዓ.ም በተለያዩ ዝግጅቶች እንደሚከበር የዞኑ ባህልና ቱሪዝም ቢሮ አስታውቋል። በክልሉ በወቅታዊ የጸጥታ ስራ አፈጻጸም ዙሪያ ግምገማ መደረጉን ተገለጸ። በማዕከላዊ ኢትዮጵያ ክልል ወቅታዊ ክልላዊ የጸጥታ ስራ አፈጻጸም በተመለከተ በርዕሰ መስተዳድር ዶክተር እንዳሻው ጣሰው መሪነት ግምገማ መደረጉን ተገልጿል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በመድረኩ እንደገለጹት በክልሉ ዘላቂ ሰላም ለማረጋገጥ የተጀመሩ ስራዎችን ቀጣይነት ማረጋገጥ ይገባል ብለዋል። ግምገማውን የተደረገው በክልሉ የጸጥታ ችግር ባለባቸው አካባቢዎች
በጸጥታ አመራሮች መሪነት ለተከታታይ ቀናት ውይይት ሲደረግ ከቆየ በኋላ ነው። በተለይም በክልሉ በጉራጌ ዞኖች የሚስተዋሉ የጸጥታ ጉድለቶች ከሚመለከታቸው አካላት ጋር በወልቂጤና በቡታጀራ ከተሞች ውይይት ተደርጓል። በዞኖች የሚታዩ የሰላም እጦት በዘላቂነት እንዲፈቱ የክልሉ መንግስት እየሰራ መሆኑ በመድረኩ ተነስቷል። ነገር ግን በክልሉ በተለይም በጉራጌ ዞኖች ላለፉት ዓመታት ያለማቋረጥ ከፍተኛ የሰላም እጦት ያለባቸው አካባቢዎች በዘላቂነት ምላሽ እንዲያገኙ ክልሉ እንዲሰራ ሲጠየቅ ቆይቷል። በዚህም ተደጋጋሚ ውይይቶችና ግምገማዎች ከማድረግ ባለፈ የሚታይ ለውጥ አለመጣም በሚል በህዝቡ ዘንድ ቅሬታ ይነሳል። በክልሉ በተለያዩ ቦታዎች የሚታዩ ችግሮች መንስኤያቸው የአመራር ድክመትና ተጠያቂነት አለመኖር መሆኑ ይገለጻል። ለዚህም ምላሽ የክልሉ መንግስት ከተደጋጋሚ ግምገማ ውጪ ተጨባጭ እርምጃዎች ሲወስድ አለመታየቱ አሁንም ጥያቄ መፍጠሩን ቀጥሏል። በማዕከላዊ ኢትዮጵያ ክልል ከ186 ሺህ በላይ ዜጎች የኢትዮ ኮደር ስልጠና መከታተላቸው ተገለጸ። በማዕከላዊ ኢትዮጵያ ክልል ከ186 ሺህ በላይ ዜጎች የኢትዮ ኮደር ስልጠና መከታተላቸውን የክልሉ ሳይንስና ኢንፎርሜሽን ቴክኖሎጂ ቢሮ አስታውቋል። የቢሮ ኃላፊ ሰላም አማዶ ለጋዜጣ ፕላስ እንደገለጹት ስልጠናው ከተከታተሉት መካከል 145 ሺህ የሚሆኑት በቂ ክህሎት በመጨበጥ የእውቅና የምስክርነት ወረቀት ያገኙ ሲሆን አጠቃላይ የስልጠና አፈጻጸሙ 87 በመቶ ደርሷል ብሏል። ኢኒሼቲቭ በዘንድሮ በጀት ዓመት 100 በመቶ እንዲፈጸም በመንግስት ግብ የተቀመጠ በመሆኑ በቀሪዎቹ 6 ወራት እቅዱን ሙሉ በሙሉ ለማሳካት በትኩረት እንደሚሰራም ተጠቁሟል። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል የምርጫ ክልሎችና የምርጫ ጣቢያዎች እንዲደራጁ በአንድ ወር ጊዜ ውስጥ ለሁለተኛ ጊዜ ጠየቅም። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 2018 ዓ.ም ለሚካሄደው 7ኛው ሀገር አቀፍ ጠቅላላ ምርጫ ቅድመ ዝግጅት ይረዳ ዘንድ በትግራይ ክልል የምርጫ ክልል እና የምርጫ ጣቢያ ጽህፈት ቤቶች እንዲደራጁ በአንድ ወር ጊዜ ውስጥ ለሁለተኛ ጊዜ ለትግራይ ጊዜያዊ አስተዳደር በይፋ ጥያቄ አቅርቧል። ለጊዜያዊ አስተዳደሩ በተላከው ደብዳቤ መሰረት ቦርዱ በአሁኑ ወቅት በአገር አቀፍ ደረጃ ለሚካሄደው የምርጫ ሂደት የቅድመ ዝግጅት ስራዎች እያከናወነ መሆኑን አስታውቋል። ብሔራዊ ምርጫ ቦርድ ከዚህ ቀደም ታህሳስ 3 ቀን 2018 ዓ.ም በጻፈው ደብዳቤ ተመሳሳይ ጥያቄ ማቅረቡን አስቷል። የመራጮች ምዝገባ ከየካቲት 7 ቀን 2018 ዓ.ም ጀምሮ እንደሚጀመር የጠቀሰው ምርጫ ቦርድ ከዚህ በፊት ቦርዱ በላከው መመሪያና በጂአይኤስ ትክክለኛ መገኛቸው የተወሰደውን በክልሉ የሚገኙ የምርጫ ጣቢያ ጽህፈት ቤቶች ዝግጁ መሆናቸውን እስከ ጥር 25 ቀን 2018 ዓ.ም ድረስ እንድታስታውቁ እንጠይቃለን ብለዋል በደብዳቤው። ይህ የቅርብ ጊዜ ጥያቄ የቀረበው ቦርዱ በክልሉ ምርጫ ለማካሄድ የሚያስችሉ ምቹ ሁኔታዎች መኖራቸውን ለመወሰን ከትግራይ ጊዜያዊ አስተዳደር በይፋ የሚሰጠውን የጸጥታ ሁኔታ ግምገማ እየጠበቀ መሆኑን ቀደም ብሎ ባሳወቀው መሰረት ነው። 8 ተቃዋሚ ፓርቲዎች መንግስት በቀጣዩ ሀገር አቀፍ ምርጫና አካሄድ ዙሪያ ከተቃዋሚ ፓርቲዎች ጋር በሐቀኛ ድርድር ከመግባቢያ ስምምነት ላይ እንዲደርስ በጋራ ባወጡት መግለጫ ጠይቋል። ፓርቲዎቹ ግልጽነት በጎደለውና በተደበሰበሰ የእጩዎችና መራጮች የምዝገባ ሂደት አሳታፊ ሐቀኛ ታማኒና ዲሞክራሲያዊ ምርጫ ማካሄድ አይቻልም ብለዋል። እጩ ተወዳዳሪዎች ያለ ፓርቲያቸው እውቅና በስልካቸው ብቻ ራሳቸውን ከእጩነት እንዲሰርዙ የሚያስችል አማራጭ መሰጠቱ ገዢው ፓርቲና ካድሬዎቹ በሀብትና ጥቅማ ጥቅም ወይም በስልጣን በስርዓት በማስፈራራት እንዲያስለቅቋቸው የሚያመቻች ነው ብለዋል። ፓርቲዎቹ በመግለጫቸው ምርጫ ቦርድ በአስቸኳይ ይህን አሰራር እንዲያርም ጠይቋል። እያንዳንዱ ተወዳዳሪ እጩ የኢሜል አድራሻውን እንዲያስገባ ቦርዱ ያስቀመጠውን ግዴታ እንዲሰርዝም ጥያቄ አቅርቧል። መንግስት ከታጣቂዎች ጋር ተኩስ የማቆም ስምምነት በማመቻቸት የዜጎችን የመምረጥና የመመረጥ መብት እንዲያስከብርም ጠይቋል። የደቡብ ሱዳን ጦር አዛዥ ወታደሮቹ በአንድ ሳምንት ጊዜ ውስጥ አመጹን እንዲያስቆሙ አዘዙ። በቅርቡ የደቡብ ሱዳን ምክትል ፕሬዝዳንት የነበሩትና በስር ላይ የሚገኙት የዶክተር ሬክ ማቻር ጦር ደቡብ ሱዳን ከኢትዮጵያ ጋር በምትዋሰንበት የጆንግሌ ግዛት
ጥቃት ከፍቶ በርካታ አካባቢዎችን ተቆጣጥሯል። ጥቃቱ መባባሱ ደግሞ ከዋና ከተማዋ ጁባ በ2 ሰዓት የመኪና መንገድ ርቀት ላይ የምትገኘዋ የግዛቲቷ ዋና ከተማ ቦር በታጣቂዎቹ እጅ ስር እንዳትገባ ተሰግቷል። የደቡብ ሱዳን ጦርም ኃይሉ በቦር ከተማ ያሰፈረ ሲሆን የጦሩ አዛዥ ጀነራል ፖል ናንግ እዚህ ያመጣናቸው ለተልእኮ ነው፣ ተልእኮውን ጨርሱ፣ 7 ቀን ሰጣቸዋለሁ በማለት ወታደሮቹ አካባቢውን ዳግም እንዲቆጣጠሩ አዘዋል። በዚህ ወር መጀመሪያ ላይ የማቻር ጦር አዛዥ ጀነራል ፒተር ሉዋክ በጁባ ከተማ አካባቢ ጥቃት እንደሚከፈት በመግለጽ የጁባ ከተማ ነዋሪዎችን አስጠንቅቀው ነበር። የተመድ የሰላም ማስከበርን ጨምሮ በርካታ የሰብአዊ መብት ተቋማት በደቡብ ሱዳን ያለው የሰላም ሁኔታ እየተበላሸ መሄዱን በመግለጽ ውጥረቱ እንዲረግብ በመጠየቅ ላይ ናቸው። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለነበር እናመሰግናለን። መልካም ጊዜ